በ1928 ዓመተ ምህረት የጣሊያን ወራሪ ኃይል ወደ ኢትዮጵያ በግፍ ሲዘን ንቅናቄዎች እገዛ ለመስጠት የተቋቋመ ነበር ማህበሩ። ማንዴላም በዚህ ጉዟቸው ወቅት የተሰማቸውንና ያዩትን ሎንግ ዎክ ቱ አፍሪካ በተሰኘው መጽሐፋቸው እንዲያስፈሩት ነበር። ኢትዮጵያ ሁልጊዜ በእኔ ውስጥ ልዩ ቦታ ያላት ሀገር ናት። ኢትዮጵያን መጎብኘት ደግሞ ወደ ፈረንሳይ፣ እንግሊዝና አሜሪካ ከመሄድ ማለትም ሶስቱን ሀገሮች አንድ ላይ ከማየት የተሻለ ጠንካራ መስህብ ያለው ነበር። የራሴን ስራ መሰረት የመጎብኘት አፍሪካዊ ያደረገኝን ምክንያት የመፈተሽ ያህል ሆኖ ነበር የተሰማኝ። ንጉሠ ነገሥቱን ማግኘት በራሱ ከታሪክ ጋር የመጨባበጥ ያህል ነበር ውስጤን የተሰማው ብለዋል። ከካርቱም ወደ አዲስ አበባ ሲመጡም ወደ አዲስ አበባ ያሳፈራቸው አውሮፕላን ሁኔታ ግርምትን ፈጥሮባቸው ነበር። ጥቁር አብራሪ አይቼ አላውቅም ነበር። ኢትዮጵያዊውን አብራሪ እንዳየሁም እንዴት ጥቁር አውሮፕላን ያበራል በሚል በፍርሃት ርጄ ነበር። ከቅጽበት በኋላ ግን ራሴን ታዘብኩት። የአፓርታይድ እሳቤ ውስጤ በመግባቱ አዘንኩ። አፍሪካውያን የበታች ስለሆኑ የነጮቹ ስራ የሆነውን አብራሪነት መስራታቸው ነው የሚለው እሳቤ የተሳሳተ ነበር ሲሉ ገልጸዋል። ማንዴላ በኢትዮጵያ በነበራቸው ቆይታ ጥቁር ወታደሮች በጥቁር ጄኔራሎች ሲታዘዙና በጥቁር የሀገር መሪ ሲተዳደሩ ማየታቸው ራሱ ትልቅ ተስፋ እንዳሳደረባቸው አገራቸው ውስጥም ይህ አንድ ቀን እውን እንዲሆን የትግል ወኔ እንደጨመረላቸው በሎንግ ዎክ ቱ ፍሪደም መጽሐፋቸው ላይ ጠቅሰዋል። ማንዴላ ከአፄ ኃይለ ሥላሴ ከተገናኙ በኋላ በሳቸው ትዕዛዝ ወታደራዊ ስልጠና እንዲያገኙ ተመቻቸ። አፄ ኃይለ ሥላሴ ለነጻነት በሚደረገው የፓን አፍሪካ ትግል ውስጥ ዋና ተዋናይ ሆኑ። በኬንያ፣ ታንዛኒያ፣ ኡጋንዳና የአሁኗ ዚምባብዌ የቀድሞዋ ሮሆዴዥያ የነጻነት መሪዎች ጋር ግንኙነታቸውን አጠበቁ። ምንት ያላነሱ የአፍሪካ ሀገሮች አዲስ አበባ ውስጥ በአፍሪካ አዳራሽ ተሰብስበው መጪው እቅዳቸውን ተወያዩ። ቀዳማዊ አፄ ኃይለ ሥላሴና የግብፁ ፕሬዝዳንት ገማል አብዱል ናስር የአፍሪካ አንድነት ድርጅትን መክፈቻ ስነ ስርዓት በሊቀመንበርነት ከፈቱ። ከልብ የሆነ ምስጋናችንን ልናቀርብላቸው እንወዳለን። እንደዚህ ላለው ከፍ ያለ የሚያኮራ ተግባር ሕይወታቸውን ሙሉ የታገሉ አፍሪካ አገር ዘር ያላቸው የአፍሪካን መሬት ረግጠው የማያውቁ ሰዎች እንዳሉ ይታወሳል። ሌሎች ደግሞ በአፍሪካ ተወልደው እዚሁ ሕይወታቸውን አሳልፈዋል። እነዚህ ሕይወት ያለ ነጻነት ምንም ዋጋ እንደሌለው በስራቸው አርአያ የሆኑት ሰዎች የፈጸሙት ተግባር ራሱ ስለሚናገር ብዙ የምንጨምርበት ነገር የለም። በአፍሪካ ውስጥ አንድ ሀገር እንኳን ነጻ ሳይወጣ ቢቀር የእኛም ነጻነት የተሟላ ሊሆን አይችልም። በሮዴሺያ፣ በአንጎላ፣ በደቡብ አፍሪካ፣ በሞዛምቢክ፣ በሌሎችም ቅኝ ሀገሮች የሚኖሩት ወንድሞቻችን ሙሉ እርዳታ እንድንሰጣቸው በመጮህ ላይ ይገኛሉ። የሀሳብ ልዩነት ቢኖርም የነጻይቱ አፍሪካ የወደፊት እድል እንዳለፈው የአውሮፓ እድል እንዳይሆን ሁላችንም የተስማማንበት ነገር ነው። አፍሪካ የበለጠ እንድትነቃ ማድረግ አለብን። እያንዳንዱም አፍሪካ ታማኝነት ለጎሳው ለመንግስቱ ሳይሆን ለአንዲቱ አፍሪካ እንዲሆን ይገባል። በጎሳ መለያየት የሀገርን አንድነት የሚያፈርስ ነው። እኛው እርስ በራሳችን በጎሳ የምንጫጫህ ስንሆን የበለጠ ሁከት ተፈጥሮ ከደም መፋሰስ ስንደርስ በራሳችን ላይ ጉዳት አድርገን አገራችንን ዓላማችንን ለገላጋዩ ግንቦት 22 1963 እንደ አውሮፓውያን አቆጣጠር ስብሰባ ላይ የሚመሰረተው ማህበር ምን ቅርጽ ይኑረው በሚለው ጉዳይ ልዩነት በገሃድ መታየት ጀመረ። ንክሩማ አፍሪካ አንድ መንግስት ብቻ ይኑራት በሚል የዩናይትድ ስቴትስ ኦፍ አሜሪካ አይነት ዩናይትድ ስቴትስ ኦፍ አፍሪካ ሊመሰረት ይገባል በሚለው አቋማቸው ጸኑ። ብዙዎች ግን ከዚህ ተቃራኒ ነበሩ። ይህ የንክሩማ አቋም የሀገሮቹን ነጻነት ይጋፋል የሚል ነበር መከራከሪያቸው። አፄ ኃይለ ሥላሴ የመሪዎቹን አቋም በማክበር በልዩነቱም የጉባኤውን በድል መጠናቀቅ ለማክሰር በዝግጅት ላይ ያሉ የጋናው ፕሬዝዳንት ኳሜ ንክሩማ አዳራሹን ለቀው ለመውጣት ወሰኑ። ሐሳባቸውንም ማንም ሰው ሊያስቀይራቸው አልቻለም። ስብሰባው ያለ ውጤት ሊበተን ሆነ። ይህን ጊዜ ንጉሱ ሴኮ ቱሬን ወደ አንድ ጥግ ወስደው በፈረንሳይኛ እንዲህ አሏቸው። ሞንፌልስ የቮይስ ፕሬ ልጅ ሆይ እማጸናሃለሁ ማለት ነው። ወንድምህን ኳሜ ንክሩማን ወደ አዳራሹ መልስልኝ ሲሉ በአክብሮት ጠየቋቸው። ሴኮ ቱሬም እንዲህ ሲሉ መለሱ። ኦይ ፔሬ ጄቬስ ኢሰር
እሺን አባት እሞክራለሁ። በእርግጥም ሴኮቱሬ ተሳክቶላቸው ንክሩማን ወደ አዳራሹ መለሱ። የመጀመሪያው የአፍሪካ አንድነት ድርጅት በርካታ ጠቃሚ ውሳኔዎችን በማስተላለፍ ኃይለ ሥላሴን የመጀመሪያው የድርጅቱ ሊቀመንበር አድርጎ መረጠ። አጼ ኃይለ ሥላሴም ከዚያን ጊዜ ጀምሮ የአፍሪካ አባት እየተባሉ ይጠራሉ። እንግዲህ ፕሮግራማችን አሁንም ቀጥሏል። ብሩክ አጠገቤ ይገኛል። ያለነው ዛሬ ሰኔ 6 ቀን ነው። ሰኔ ሲነሳ ከአፍሪካ አንድነት ድርጅት ጋር ምን የሚታወስ ነገር አለ? በአጼ ኃይለ ሥላሴ አማካይነት ሁለተኛው ከነጻ የወጡ የአፍሪካ ሀገሮች የመሪዎች ስብሰባ አዲስ አበባ ውስጥ የተካሄደበት ታሪካዊ ወቅት ነበረ። ቅድም ባቀረብከው ዝግጅት ላይ አጼ ኃይለ ሥላሴ ጄኔቭ ላይ ቀርበው ለሕዝቤ ምን ይዤለት ልሂድ ታሪክና እግዚአብሔር የእናንተን ፍርድ ያሉ ብለው ጄኔቭ ላይ ያደረጉት ንግግር ሰኔ 23 ቀን 1928 ነው ያደረጉትና ከዛ ጋር ይያዛል። እዛ ላይ በዓለም አቀፍ መድረክ የአፍሪካ አንድም አፍሪካዊ ወንድሞቻችን ሳይኖሩ ብቻችንን ሆነን የነበረበትን ጊዜ በማስታወስ ነው። ከዓመታት በኋላ ኢትዮጵያ የአፍሪካ አንድነት መለያየትና የልዩነት ሀሳቦች ቢኖሩም በአንድነት አፍሪካ የምትጠቀመው አንድ ስትሆን ነው በሚል አጼ ኃይለ ሥላሴና ሚኒስትሮቻቸው እና ዲፕሎማቶቻቸው ባደረጉት ጥረት የአፍሪካ አንድነት ድርጅት ከተመሰረተ አሁን 60ኛ ዓመት በልዩ ሁኔታ ማንሳት ያለብን ይመስለኛል። ትልቁን ሚና የተጫወቱት እሳቸው ብቻ ሳይሆኑ ከተማ ይፍሩ ናቸው። በጊዜው ውጭ ጉዳይ ሚኒስትር ስለነበሩ ማለት ነው። ጠቅላይ ሚኒስትሩ በተለይ ፍራንኮፎን ስለነበሩ የዚህ የፍራንኮፎን አገሮች ፈረንሳይኛ ተናጋሪ ሀገሮች መሪዎችን በማግባባት ሂደት ውስጥ ከፍተኛ አስተዋጽኦ አድርገዋል። ያ ደግሞ የተለየ የሚያደርገው አጼ ኃይለ ሥላሴም ፍራንኮፎን ስለነበሩ ከፈረንሳይ ተናጋሪ ሀገሮች መሪዎች ጋር በቅርበት ለመነጋገር ያለ አስተርጓሚ የመነጋገር እንትኑ ነበራቸው። ሐረር እያሉ ነበር አይደል ፈረንሳይኛ የተማሩት? አዎ አባታቸው የቀጠሩላቸው አስተማሪና እዚህ ዳግማዊ ምኒልክ ሆስፒታል ውስጥ በሐኪምነት ይሰራ የነበረ የማላጋሲ እንደዛ አይነት ተወላጅ የነበረ ሰው ነው። ቫቲሊን ይባላል። እሱ ነው ያስተማራቸው። አንተም ትችላለህ። አቀራረቤ መሰላል ለቅድም ተለማምጄው ነው። እንደውም ይቅርታ ጠይቃለሁ ብዬ ነበር። ቋንቋውን የሚያውቁ ሰዎች ምናልባት ትክክል ላይደለው ስለሚችል ይቅርታ መጠየቅ ይገባኛል የሚል ሀሳብ ነበረኝ። አይታወቅም በሚል ሴንስ ይሰጣል። ስለዚህ አንተ መገምገም ይችላል ማለት አይ በራሴ አላፋጨህበትም እንጂ መናገር ትችላለህ። በጣም ጥሩ። እሺ፣ ስለዚህ ሰኔ ሲነሳ እነዚህ ክስተቶች ይታወሳሉ ማለት ነው። ይህ ብቻ ሳይሆን አብዛኛዎቹ የአፍሪካ ሀገሮችም በዚህ በሰኔ ወር ነው ነጻነታቸውን ያገኙት። ወደ 12 ሀገሮች ሌላው ይቅር ጅቡቲ በ1969 ነጻነቷን ያገኘችው በዚህ በሰኔ ወር ነው። እንጥራቸው ምናልባት ስላሉ እኔ ማሊ ለምሳሌ፣ ማዳጋስካር፣ ጅቡቲ፣ ሲሸልስ፣ ኮንጎ፣ ሩዋንዳ፣ ብሩንዲ፣ አልጄሪያ፣ ማላዊ፣ ጣሊያን፣ የጣሊያን ሶማሌ፣ የእንግሊዝ ሶማሌ ሁሉም በተለይ ከሰኔ አጋማሽ ጀምሮ ነው። ሰኔ 13 ጀምሮ ነው በተለያየ ዓመታት እና ይሄ ብቻ ሳይሆን በሰኔ ላይ አፍሪካውያን ወደ ህብረት በፍጹም አውሮፓውያን በፍጹም አንድ አይሆኑም፣ ዘይትና ውሃ እንዴት ይቀላቀላል ሲሉ ነበር። የአፍሪካ አንድነት ድርጅት እየመዘዙ ማለት ነው። በጎሳም እርስ በርስ አይግባቡም እንኳን እንትን ውሃና ዘይት እንዴት ሊስማማ ይችላል ብለው ነበር ሲያሟርቱ የነበሩትና ያንን አልፈው ለመሄድ ኢትዮጵያ ከፍተኛ አስተዋጽኦ አድርጋለች። ከዛ በኋላ ደግሞ የዋና መስሪያ ቤቱ መቀመጫ የት ይሁን በሚለው ነገር ከፍተኛ ትርምስ ተደርጎ ነው ኢትዮጵያ እንድትሆን የተደረገውና አንዳንድ ሀገር መሪዎች አስቀድመው ግንባታ ጀምረው ነበር ዋና ከተማቸው ላይ ነው ቤቱን በከተማቸው ለማድረግ የቶማስ ቦንጎ ብራዛቪል በሚባለው ከተማቸው ላይ የአገሪቷን ግማሽ በጀት ለህንጻ ለመሰብሰቢያ አዳራሽ የሚሽከረከር በር ያን ጊዜ ፋሽን ነበረ ገብቷል። የሚሽከረከር በር ያለውን ህንጻ መስሪያ ቤቶች ለማቋቋም ሴራሊዮንም እንደዚሁ ቶጎ ግማሽ የሚሆነውን የሀገሪቷን በጀት አውጥተው ነበር። የአፍሪካ አንድነት ድርጅት ዋና መስሪያ ቤት እዚህ ይሆናል በሚል ማለት ነው። የጋናው ፕሬዚዳንት
2000 ሰዎችን የሚይዝ የመሰብሰቢያ አዳራሽ ያላቸውና በርካታ ሆቴልና የመስሪያ ቤቶች ያሉት ህንጻ ለመስራት 200 ሚሊዮን ፓውንድ በዛን ጊዜ በጣም ሾክ የሚያደርግ ነገር ነው ኢንቨስት አድርገው ሩጫ ነበረ። የኢትዮጵያ መንግስት ግን ለዛ ነገር ያደረገው ዲፕሎማሲያዊ ትግል ብቻ ሳይሆን ቀዳማዊ ኃይለ ሥላሴ አስቀድመው የአፍሪካ ኢኮኖሚ ኮሚሽን ከተቋቋመ በኋላ የአፍሪካ አዳራሽን እንዲገነባ በማድረግ ቅድሚያውንም ስለወሰዱ እስከ ዛሬ ድረስ የአፍሪካ አንድነት ድርጅት ብዙ መንገጫገጮችና ብዙ መጓተቶች ቢያጋጥሙንም በሀገራችን በመዲናችን የአፍሪካ መዲና እንድትሆን ከፍተኛውን ታሪካዊ አስተዋጽኦ አድርገዋል። ዘ ስፒግል የሚል የጀርመን ጋዜጣ ታዋቂ ጋዜጣ ነውና በዛን ጊዜ የነበሩ መሪዎችን አለባበሳቸውና አቀማመጣቸውን ደስ በሚል ስዕላዊ ገጽታ አቅርቦት ነበር። እስኪ ምናልባት አንተ ግንዛቤውም ይኖርሃል ብዙንም አንባልና እሱ ላይ ሳምንት ብንመለስበት ደስ ይለኛል። ሰፊ ጊዜ ወስደን ከዛ በኋላ ሪሴፕሽኖች ላይ የተፈጠሩ አንዳንድ ነገሮች አሉ። እነሱን ለአንባቢዎቻችን ፕሮጀክቱ እጃችን ላይ ስላለ በደንብ አስፋፍተን ብንሰራው ደስ ይላል። ፕሮዳክሽንም ሰርተነው መምጣት እንችላለን። በፊትም የጀመርናቸው ነገሮች ስላሉ ልንሄድባቸው እንችላለን። ግን ትልቁ ነገር ምንድነው? ንኩርማ ነው ይባላል። የታሪክ ሽሚያዎች አሉ። እዛ ውስጥ ኢትዮጵያ የነበራትን ድርሻና እንትን ሴኩቱሬ የማሊው ሴኩቱሬ አሁን ከፍተኛውን አስተዋጽኦ ያደረገው የሞርኖቪያና የካዛብላንካውን ቡድን ለማስታረቅ ከንጉሱ ጋር ንጉሱ በጊዜው ኤርትራ ምጽዋ ላይ የኢትዮጵያ ባህር ኃይልን ያሰለጠናቸውን መርከበኞችና የባህር ጠላቂ ዋናተኞችን ምረቃ ላይ ነበሩና ሴኩቱሬ ለመጀመሪያ ጊዜ ማለት ነው ከአዲስ አበባን ሳይሆን ቀጥታ የሄደው አስመራ ላይ ነው። ሄዶ ያገኛቸው ከፍተኛ ደማቅ አቀባበል ነበር የተደረገለት በ62 እዛ ላይ ውይይት ሲደረግ እኛ የአፍሪካን አንድነት ለማምጣት እኔ አልኖርም አሉ። አፍሪካ አንድ ስትሆን እኔ አልኖርም። አሁን አንድ መንግስት አንድ ምክር ቤት ምናምን የሚባለው ነገር ገና እነዚህ ቀኝ ሲገዙ የነበሩ ኃይሎች አልወጡም ከውስጣችን እንድንተባበር አይደለም አሁንም እየሰሩ ያሉት። ስለዚህ እኔ አልኖርም፣ ግን አፍሪካ አንድ መሆኗ በአንድ ዩናይትድ ስቴትስ ኦፍ አፍሪካ የሚባል መንግስት ሊፈጠር እንደሚችል እርግጠኛ ነኝ። ግን በዛን ጊዜ እኔ ብቻ ሳልሆን አንተም ልጅ አትኖርም ብለውት፣ ግን ይሄንን ልዩነት የሚያጠብ ነገር ለመስራት የአፍሪካ አንድነት ድርጅት አፍሪካውያን አንድ ሆነው በዓለም አቀፍ መድረኮች ላይ ራሳቸውን የሚወክሉበት አንድ ተቋም መቋቋም አለበትና ይሄንን ካዛብላንካና ሞርኖቪያ የሚባለውን ልዩነቱን ማጥበብ አለብን። ለዚህ ትተባበራናለህ ወይ አሉት። ማታ በአስመራ ቤተ መንግስት ከራት ግብዣ በኋላ በወጣ ኮሙኒኬ ላይ ራሱ ሴኩቱሬ በሚቀጥል የመጀመሪያው የአፍሪካ ነፃ የወጡ ሀገሮች የመጀመሪያ ብሔር አንድ ስብሰባ ጉባኤ ኢትዮጵያ ውስጥ እንዲደረግ እንዲወሰና የሐሳብ ኮሙኒኬ ወጣ ማለት ነው። የማሊ መንግስትና የኢትዮጵያው ቀዳማዊ ኃይለ ሥላሴ ተስማምተዋል የሚል ይሄ እንትን ዋናው ፈርቀዳጁ ውሳኔ ማለት ነው። ከዛ በኋላ ሞርኖቪያ ላይ በተካሄደው ስብሰባ በዛ ኮሙኒኬ መሰረት ንጉሱ ተደማጭነት ስለነበራቸው፣ ሁለተኛ እኛ የብዙ ሺህ ዘመን የነጻነት ሲምቦል ሆነን ለአፍሪካውያን ቦታ ስለነበረ የሞርኖቪያው ግሩፕ ስብሰባ ላይ ለአንድ ቀን እንዲገኙ ተደርገው 24 ሰዓት ስብሰባው ላይ ተገኝተው እንትን ሲሉ ይሄ ካዛብላንካና ሞርኖቪያ የሚባለው ሁለት መርጅ አድርጎ ተዋህዶ ስብሰባው ኢትዮጵያ ውስጥ እንዲደረግ ውሳኔ እንዲወሰን የተደረገበት ከፍተኛ ዲፕሎማሲያዊ ትግል ተደርጓል። 3 ሰዎች አሉ፣ ከተማ ይፍሩ፣ አያሌው ማንደፍሩና ማሙ ታደሰ የሚባሉ እነዚህ ዲፕሎማቶቻችን በጊዜው በቃ ትልቁ ሚና የተጫወቱ ከአንዱ ሀገር ወደ አንዱ ሀገር እየዞሩ ማለት ነው እንትን ብለዋል እና እንደ ሲምቦል የሚያቀርቡት ኢትዮጵያ አየር መንገድ ሁሉንም አፍሪካን የሚያስተሳስር ይሄ የአፍሪካ አየር መንገድ ነው። ልክ እንደዚህ
አፍሪካም አንድ አየር መንገድ ይኖራታል እያሉ ማለት ነው። እና ትልቅ ነገር የተሰራበትና ብዙም ያልተወራለት ብዙ አልተወራለትም። እውነት ለመናገር ኢትዮጵያ ያደረገችው ነገር በተለይ የነዚህ የነጻነት ትግሎች ላይ የነበራት ሚና ኢቭን በዚህ በኢትዮጵያ ሬዲዮ እኮ ለተለያዩ የአፍሪካ ሀገሮች ዓለም አቀፍ አገልግሎት ነበር የነጻነት ትግላቸውን የሚያግዝ የሚተላለፍ። ከዚህ ተጨማሪ ደግሞ ንጉሱ ራሳቸው በኋላ ላይም ኮሎኔል መንግስቱ ኃይለማርያም ወደ ስልጣን ከመጡ በኋላም ቢሆን እነዚህን ንቅናቄዎች በወታደር ጭምር በማገዝ ስልጠና በመስጠት እዚህ ተሰብስበው እንዲገናኙ በማድረግ አሁን አፄ ኃይለ ሥላሴ ከብዙዎቹ የነጻነት መሪዎች ጋር በህቡ ይገናኙ ነበር። ተገናኝተው ብዙ ገዛ ያደርጉ ነበርና ኢትዮጵያ የአፍሪካ አንድነት ድርጅት መቀመጫ ተደርጋ መሰየሟ ወይም የአፍሪካ ተምሳሌት መደረጓ የሚገርም አይደለም ብዬ ነው የማስበው። ከአብዮቱ የዚህ 17 ዓመት ጊዜ ወቅት የአፍሪካ አንድነት ድርጅት ራሱ በዚህ በቀዝቃዛው ዓለም ፖለቲካ ውጥረት ውስጥ ገብቶ ለመፍረስ የተንገዳገደ በነበረበት ጊዜ መንግስቱ ኃይለማርያም 5 ጊዜ ጉባኤው እዚህ እንዲካሄድ ተደርጓል። በቃ የመፍረስ እንትና ጋዳፊ ከዚህ ጋር ይጎትታል፣ ያኛው ከዚህ ጋር ይጎትታል ሊፈርስ ሲል ኢትዮጵያ ግን በጊዜው ያደረገችውን ውለታና አስተዋጽኦ እንትን ስለሚል የት እንሂድ እኔ ጋር መሰብሰብ አለበት፣ ከተሰበሰበ ደግሞ የአፍሪካ አንድነት ድርጅት እዚህ ጦርነትና ደሃ ከተማ ውስጥ መሆን የለበትም እስከ ማለት ደረጃ የደረሱበት ሁኔታዎች ነበሩና እነዛን ነገሮች ተቋቁሞ ግን 8 ጊዜ ለአመት በተከታታይ ማለት ነው ኢትዮጵያ ውስጥ መስማማት ጠፍቶ ማለት ነው ኢትዮጵያ ለሁሉም እንደ ጋራ መድረክ መሆኗ ስለቀጠለ 8 ጊዜ ልዩ ጉባኤዎች የመፍረስ አዝማሚያዎች የተለያዩ ሀገሮች እንደ ጽዋ ማህበር ይደርስ ነበር በየአመቱ። ግን 8 አመት ስብሰባዎች የተካሄዱት ኢትዮጵያ ውስጥ ነበር። ምናልባት ማስታወቂያ እንስማና በተለይ ምዕራባውያንና የአፍሪካ አንድ መሆን የጋራ የሆነ ከረንሲ እንዲኖራት የሚደረገው ጥረት የጋራ የሆነ መከላከያ እንዲኖራት የጋራ የሆነ መንግስት የሚደረገውን ጥረት ሁሉም በኩል አያዩም ነበርና እዛ ላይ የምትለን ይኖራል። ስቱዲዮ ከመግባታችን በፊት አንዳንድ ታሪኮችን እያጫወትከኝ ነበር። እንግዲህ ቀደም ሲል እንደገለጽንላችሁ የአፍሪካ አብዛኛዎቹ ሀገራት በዚህ በያዝነው የሰኔ ወር ነጻ ወጥተዋል። በተለያዩ አመት ላይ የአፍሪካ አንድነት ድርጅት መስረታም በዚህ ሰሞን ነበረ። በዚህም ትልልቅ የአፍሪካ አባቶች እንደ አፄ ኃይለ ሥላሴና ክዋሜ ንክሩማ እንዲሁም ሴኩሬታሪ የመሳሰሉት ለዚህ መስረታው ትልቅ አስተዋጽኦ አበርክታቸዋል። ብዙ ጊዜ እነዚህ ሰዎች ታሪካቸው ተደብቆ ነው የቆየው። እውነት ለመናገር በተለይ የአፄ ኃይለ ሥላሴ ታሪክ ለወጣቶቹ ለኢትዮጵያውያን ብዙ ተደብቋል። በቀደመው መንግስት ከዛ ተከትሎ በመጣው ነገር ግን ታሪክ ምን ጊዜም ሁሉ ጊዜ ታሪክ ስለሆነ እውነተኛውን ነገር እያነሱ መናገር የፕሮግራማችን አንዱ አላማም ስለሆነ አሁን እያደረግን ያለነው የአፍሪካ አንድ ድርጅት መሰረታ ላይ የነበሩትን ነገሮች ማቅረብ ነው። ብሩክ ምናልባት ቀደም ሲልም ከማስተላለፍ በፊት እያልን ነበርና አንዳንድ ጊዜ የአፍሪካውያንን መጠናከር የማይፈልጉ ኃይሎች አሉ። ግልጽ ነው። ለምሳሌ የሴኮ ቱሬን መጨረሻ ማየት ይቻላል። አፄ ኃይለ ሥላሴንም መጨረሻቸውን ስናየው በምን አይነት ሁኔታ እንደተጠናቀቀ በተለይ ከአሜሪካ ጋር የነበራቸው ግንኙነት ያደንቋቸው ነበር የአፍሪካ አንድነት ድርጅትን በመመስረታቸው። በኋላ ላይ ግን የነበራቸው ግንኙነት ላልቶ ነበር። ምናልባት የአፍሪካን መጠናከር የማይፈልጉ ኃይሎችና መሪዎቹ አፍሪካውያን ትልቅ የፓን አፍሪካኒስት የምንላቸው ሰዎች የነበራቸውን አቋም እያነጻጸርክ እስኪ ንገረን። እንደ አጋጣሚ ሆኖ የአፍሪካ አንድነት ድርጅትን የመሰረቱት ፋውንዲንግ ፋዘርስ የሚባሉት አብዛኛዎቹ ማለት ነው ከስልጣን የተወገዱት በመፈንቅለ መንግስት ነው። ክዋሜ ንክሩማ በስደት ኖሮ ነው የሞተው። በአገር ውስጥ የነበሩ ሐውልቶች በሙሉ ፈርሰው ነበር። እንዲጠፋ ታሪኩ እንዲጠፋ ተደርጎ ነበር። ያንን ነገር ስታስበው ለምንድን ነው የተደረገው ስትል አብዛኛዎቹ የነጻ የወጡ ሀገሮችን ሲመሩ የነበሩት አፍሪካውያን መሪዎች ከቀኝ ገዢዎች ለማላቀቅ በሚያደርጉት ጥረት ውስጥ ቀኝ ገዢዎች እስከ መጨረሻው እግራቸው አልተነቀለም ነበር። ስለዚህ ሀገሮችና ሀገሮች መካከል አንድነት እንዲፈጠር ሳይሆን ሀገሮች ውስጥ መከፋፈል በጎሳ በተለያዩ ምክንያቶች መበታተን እንዲሆን በማድረግ እነዚህን ሰዎች እንትን ውስጥ ችግር ውስጥ ከተው ነው ያሳለፉትና ከዛ ጋር አብሮ የነዚህም ሰዎች ታሪክ እንዲሸፈን ተደርጓል። እና በጣም
ከዚህ ተጨማሪ ደግሞ ምንድነው እነዚህ ታላላቅ መሪዎችና በተለይም በአፍሪካ ታላቅነት የሚያምኑ መሪዎች አፍሪካ ራሷን በራሷ መቻል አለባት የሚል ጽኑ አቋም አላቸው። የአፍሪካን ሀብቶች አሳልፎ ላለመስጠት ይታገላሉ። በዚህ ሰዓት ላይ እንግዲህ እነዚህ ከሩቅ የሚመጡ የአፍሪካ ጠላቶች ብንላቸው ይቀላል። ምክንያቱም አፍሪካ እንድትሰባሰብ ካልፈለጉ ከጠላትነት አፍሪካ ላይ የአፍሪካ አንድነት ድርጅት ምስረታ በኋላ ነው የአውሮፓ ህብረት የአውሮፓ ኢኮኖሚክ ትብብር ኮሚሽን ነበረ። ቀስ በቀስ እነሱ ከኛ ኮፒ ተደርጎ ማለት ነው ወደ ውህደት መጥተው ነበረ። ግን መጨረሻ ላይ አሁን እንደምታየው ብሪታንያ እንግሊዝ ከአፍሪካ ህብረት ወጣለች፣ ከአውሮፓ ህብረት ወጣለች እና ውህደትና በአንድነት የሚደረጉ እንቅስቃሴዎች የመብትና የጥቅም ባለቤትነት ሊያሳጣ ስለሚችል እዛም የምታየው ነው። ህብረቱ ላይ ይቅርታ አቅማቸው መቆጣጠር ካልሆነ ህብረት እንዲኖር አይፈልጉም። አሁን የኢትዮጵያ የአፍሪካ ህብረትን ብታየው የአፍሪካ አንድነት ድርጅትን ብታይ የራሱ የሴኩሪቲ ካውንስል እንዲኖረው የራሱ ተጠባባቂ የሰላም አስከባሪ ጦር እንዲኖረው ችግሮችን ለመፍታት የራሱ በአፍሪካውያን የሚመራ የአፍሪካ እንዲኖረው የሚደረጉ ፕሮግራሞችና እንትኖች አሉ። በዛ ጊዜ የመከላከያ ኮሚቴ የተቋቋመው ልክ የመጀመሪያ የመስረታ ጉባኤ በተካሄደ ጊዜ ነው። ሌሎቹም ይሄንን ግን ከአመታት በኋላ ሊሰሩት ይችላሉ። ኢፌክቲቭ ሆነው በአገሮች መካከል ያለውን ችግር ራሳቸው በራሳቸው መፍታት ይችላሉ ተብሎ አሁን ስለ አፍሪካ ሰላምና ደህንነት አፍሪካውያን ሳይሆኑ አፍሪኮም የሚባል አሜሪካ ያቋቋመችው ተቋም ነው። ብራሰልስ ላይ ቢሮ አለው፣ በርሊን ቦን ላይ ቢሮ አለው። የአሜሪካውያን ጀነራሎች ናቸው ኮንትሮል የሚያደርጉት። ለአፍሪካውያን መቼም አፍሪካን የማስተዳደር አፍሪካን የመምራት በአፍሪካ ውስጥ ያሉት ግጭቶችን ለማስወገድ ቦታ አይሰጡም። የራሳችንን የነዚህ ፋውንዲንግ ፋዘርስ አቅደውና ሰርተውት የነበረውን ፕሮጀክት ወስደው ኮፒ አድርገው አስፈጻሚ ሆነውና ተቆጣጣሪ ሆነው እነሱ ራሳቸው መስራት ነው የሚፈልጉት። በጣም የሚገርመው ነገር በተለይ ኢትዮጵያውያን በተደጋጋሚ ምንም የቅኝ ግዛት ስሜት የላቸውም በውስጣቸውና በተለይ አድዋ ላይ አግኝተውት የነበረው ድል የብዙዎቹን ቅስም የሰበረ ነው። በቅኝ ተስፋፊነት የነበሩትን የአፍሪካውያንን ትግል ደግሞ እንደ ሞራል እንደ ማቀጣጠያ ሆኖ ለካ ነጭም በጥቁር ይሸነፋል የሚል የስነ ልቦና አድቫንቴጅ የሰጣቸው ክስተት ነበርና እድለኞች ነን በእውነት በጥቁሮች ትግል ውስጥም እስካሁን ድረስ ጥቁር አሜሪካውያንም ጭምር እንደ ኢትዮጵያ ትልቅ ቦታ ሰጥተው ምሳሌ የሚያደርጉት ሀገር የለም። ጆሞ ኬንያታ በጊዜው በ1928 ጣሊያን ወረራ ወቅት ጆሞ ኬንያታና ኳሜ ንኩሩማ በለንደን ስኩል ኦፍ ኢኮኖሚክስ ዩኒቨርሲቲ ውስጥ ተማሪዎች ነበሩና ኳሜ ንኩሩማ ባቡር ውስጥ እየሄደ ያለ ነው ኢትዮጵያ በጣሊያን ተያዘች የሚለውን ጋዜጣ ሲያነብ ወረወርኩት ይላል በንዴትና ሲልቪያ ፓንክረስት ያዘጋጁት የነበሩት ኢትዮጵያን ኦብዘርቨር በሚለው መጽሔት ጋዜጣ ላይ በቋሚነት ይጽፉ ነበረ። ጋዜጣም በማደል አንዳንድ ኢትዮጵያን የእንግሊዝ ሕዝብ በገንዘብም በፋይናንስም በሞራልም እንዲረዳ በማድረግ ውስጥ ሁለቱም ጆሞ ኬንያታም ኳሜ ንኩሩማም ተሳታፊ ነበሩና እነዚህ ሰዎች የሀገር መሪ ሆነው በኋላ ሲመጡ ለምሳሌ ጆሞ ኬንያታ ኢትዮጵያን ብቻ ነው በስልጣን ዘመናቸው ጎብኝተው የሚያውቁት፣ የትም ቦታ ሄደው ያውቁ እና ከፍተኛ ትስስር ይሄ የሶሊዳሪቲ የአንድነት የህብረት ስሜቶች ነበሩ። እነዛ ስሜቶች ናቸው እየደበዘዙ አፍሪካ አሁንም ሁለት ሀገር ሶስት ሀገር አንድ ሀገር ወደ ሁለት ሀገር እየተከፋፈለ እየሄደ ነውና ግን ትልቁ ነገር እኛ ኢትዮጵያውያንም አፍሪካዊነታችንን በጣም ጎላ አድርገን መሄድ አለብን። አፍሪካዊነት ብቻ ሳይሆን የአፍሪካዊነት አሰባሳቢነት ሚናችንንም መጫወት መቻል አለብን። መጫወት በመሪዎቻችን አካባቢ በፖለቲካ ሰዎቻችን ይሄ ነገር በጣም በልዩ አጽንኦት አሁንም እየተሄደበት ያለው ርቀት እንዳለ ይገባኛል። ግን ቶጎ ሎሜ ላይ በተደረገ አንድ ስብሰባ ላይ የቀድሞ ጠቅላይ ሚኒስትር
መለስ ዜናዊ አቶ መለስ ዜናዊ ዋና የአፍሪካ ህብረት መቀመጫ የትዩን በሚባሉ እንትን ላይ የተናገሩትን ነገር እኛ ብቻችንን ሆነን ጄኔቭ ላይ እናውቀዋለን ብቸኝነት ምን እንደሆነ እናንተ ላታውቁት ትችላላችሁ ነው ያሉት እና ማንዴላን እንደዚህ መናገር መቻል አለብን ለአፍሪካኖች ለምን ኢትዮጵያን ልካውን አውሮፓ ወይና አሜሪካ ኢትዮጵያ ሲባል ከረሃብ ጋር እንደሚያያዘው አፍሪካኖችም ስለተከተተ ኢትዮጵያ ምናምን እነሱ ስለ አፍሪካዊነታቸው አያምኑም ማሰባሰባችንን ብሩክ በጣም በዚህ ጉዳይ ላይ ብንነጋገርና ከአድማጮች ጋር የግንዛቤውን ስራ ብንሰራ ደስ ይለኝ ነበር ምናልባት ግን ሳምንት መቀጠል እንሄድበታለን በሰፊው Them Roger people talk rumors of we learn because that's how we concern. Daddy, future. Ale, lebeyet nasal. Lebeyet nasal. Melo sikasatu. Boy kudam pasal. I'm the sun. I can't put it like I see you once I wear some nugget. Nukus kadamawi. Nukus kadamawi. Ale, tarik hacho murbafra. One Afrikawi. One Afrikawi. Judam besar 4 kilo, 6 kilo. Telakwa, telekwarga, nantinefan, la Afrika. Arada tabotu pebiasa, kadamawi nebis judam besar, kadamawi judam besar.